በገና በዓል በድንገተኛ አደጋዎች ምክንያት የሰዎች ሕይወት ማለፉን የአዲስ አበባ ፖሊስ መምሪያ አስታወቀ። ባለስልጣን መስሪያ ቤቱ በርካታ ሰራተኞች ላይ እርምጃ መውሰዱን ገለጸ። ሚኒስቴር መስሪያ ቤቱ በ102 ረቂቅ ሕጎች ላይ የማረም ስራ በማከናወን 31 መመሪያዎችን ደግሞ እንዲመዘገቡ ማድረጉን አስታወቀ። ከውጭ ደግሞ አሜሪካ የአፍሪካ ሀገራት ቪዛ ጠያቂዎች ተጨማሪ የገንዘብ ማስያዣ እንዲያቀርቡ ውሳኔ አስተላለፈች። ከሩሲያ የነዳጅ ዘይት በሚገዙት ህንድና ቻይና ላይ ማዕቀብ እንዲጣል የሚያስገድደው ረቂቅ ህግ በትራምፕ ይሁንታ ማግኘቱ ተገለጸ። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ እነዚህንና ሌሎች ለምሽት የዜና ዘገባችን ያዘጋጀንላችሁን ዝርዝር መረጃዎች ይዘናል። እንድትከታተሉን እንጋብዛችኋለን። ከዜናዎቹ ጋር ደግሞ እኔ መላኩ ደምሰው አብሬያችሁ ቆያለሁ። እስከ መረጃዎቻችን መጨረሻ ድረስ አብራችሁን እንድትቆዩ እያለን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በገና በዓል በድንገተኛ አደጋዎች ምክንያት የሰዎች ሕይወት ማለፉ ተገለጸ። የአዲስ አበባ ፖሊስ መምሪያ የዘንድሮው የገና በዓል በአብዛኛው በሰላም መጠናቀቁን በመግለጽ በበዓሉ ዋዜማና በዕለቱ በተከሰቱ የትራፊክና የከሰል ጭስ አደጋዎች የአራት ሰዎች ሕይወት ማለፉን በሰጠው መግለጫ አስታውቋል። በዚህም በበዓሉ በአቃቂ ቃሊቲ ክፍለ ከተማ እንዲሁም በበዓሉ ዕለት ደግሞ በቦሌ ክፍለ ከተማ ወረዳ 3 በደረሱ ሁለት የትራፊክ አደጋዎች የሁለት ሰዎች ሕይወት ማለፉን የአዲስ አበባ ፖሊስ ጠቅላይ መምሪያ የሕዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ተናግረዋል። በተመሳሳይ በየካና በአዲስ ከተማ ክፍለ ከተሞች በተከሰተ የከሰል ጭስ አደጋ የሌሎች ሁለት ሰዎች ሕይወት ማለፉን ኮማንደሩ ገልጸዋል። በተጨማሪም ከጸጥታና ደህንነት አንጻርም ለሶስተኛ ጊዜ የተካሄደውን የአእላፋት ዝማሬን ጨምሮ ህዝቡ በዓሉን በአደባባይ በሰላም አክብሮ እንዲመለስ የጸጥታ አካላት በንቃት ተሰማርተው እንደነበር የጠቆሙት ኮማንደር ማርቆስ በበዓሉ ወቅትም ከተለመዱት የስርቆትና የማጭበርበር ድርጊቶች ውጪም የተፈጸመ ከባድ ወንጀል አለመኖሩን ተናግረዋል። በሌላ በኩል በበዓሉ ዕለት የትራፊክ ደህንነትን ለማረጋገጥ በተመረጡ 5 ቦታዎች በ395 ተሽከርካሪዎች ላይ የአልኮል መጠጥ ቁጥጥር የተካሄደ ሲሆን አልኮል ጠጥተው ሲያሽከረክሩ የተገኙ 26 ተሽከርካሪዎች ላይ ህጋዊ እርምጃ እንደተወሰደባቸውም ተገልጿል። የፍትህ ሚኒስቴር የመንግስት ህግና ፍትህ አገልግሎት ዘርፍ የ2018 ዓ.ም በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ ማካሄዱ ተሰምቷል። በግምገማ መድረኩ ሚኒስትሩ በህግ ማርቀቅ፣ በፍትሐ ብሔር ፍትህ አስተዳደር፣ በሰብአዊ መብቶች ጥቃትና በዓለም አቀፍ ትብብር ረገድ ያከናወናቸው መጠነ ሰፊ ተግባራትም ቀርበዋል። በግማሽ ዓመቱ ውስጥ በሚኒስቴር መስሪያ ቤቱ የመንግስትና የህዝብን ፍትሐ ብሔራዊ ጥቅም ለማስጠበቅ ከፍተኛ የገንዘብ መጠን የሚገመቱ የህግ ተግባራት አከናውኗልም ተብሏል። በሪፖርቱ በጠቅላላው ከ6 ቢሊዮን ብር በላይና $2000 ያዙ 258 ቀጥታ ተከሳሾች መቅረባቸውም ተገልጿል። በተጨማሪም በድምሩ $2.9 ቢሊዮን፣ 71.4 ሚሊዮን ዩሮ፣ 284 ሚሊዮን የጃፓን ዮንና 193.2 ሚሊዮን ብር የሚገመቱ 22 የውል ዝግጅትና ምርመራ ስራዎች የተሰሩ ሲሆን በ831 ሚሊዮን ብርና በ19.5 ሚሊዮን ዶላር ላይ ያተኮሩ 54 ድርድሮች ተካሂደው ለተለያዩ ተቋማትም 1886 የህግ ምስክሮች ተሰጥተዋል ተብሏል። በህግ ማሻሻያ ዘርፍ የፍትሐ ብሔር ፍትህ ፖሊሲ ዝግጅትን ጨምሮ በ7 ቁልፍ ርዕሰ ጉዳዮች ላይ ጥናቶች ተካሂደዋል ያለው ሚኒስትሩ ከእስራት ውጭ ያሉ አማራጭ ቅጣቶችና የኢኮኖሚ ነክ ድርጊቶች ከልክ በላይ ውንጀላ ዙሪያ የተደረጉ ዳሰሳዎች ለፍትህ ስርዓቱ መሻሻል ትልቅ ግብዓት እንደሚሆኑም ተመላክቷል።
በተጨማሪም 8 ህጎች እንዲረቁ የተደረገ ሲሆን በ102 ረቂቅ ህጎች ላይ የማረም ስራ ተከናውኖ 31 መመሪያዎች ደግሞ እንዲመዘገቡም ተደርጓል። ከዚህ ባሻገር በተጠርጣሪዎችና በታራሚዎች አያያዝ ዙሪያም በተደረጉ ጉብኝቶች የታዩ ችግሮችን ለመፍታትም የክትትል ስራዎች መከናወናቸው የተገለጸ ሲሆን ኢትዮጵያ በቅርቡ የአፍሪካ ህብረት የፍልሰት ስደትና የሀገር ውስጥ መፈናቀል ኮሚቴ አባል ሆና መመረጧ የሀገሪቱን ዓለም አቀፍ ተቀባይነት የሚያሳይ መሆኑን ተገልጿል። ህገወጥ የሰዎች ዝውውርን ለመከላከልም ከመዳረሻ መተላለፊያ ሀገራት ጋር የሁለትዮሽ ስምምነቶችን የማድረግ ስራ ተጠናክሮ ይቀጥላልም ተብሏል። ባለስልጣን መስሪያ ቤቱ በርካታ ሰራተኞች ላይ እርምጃ መውሰዱን አስታወቀም። የትራፊክ ማኔጅመንት ባለስልጣን የስነ ምግባር ጉድለት እንዳለባቸው ባረጋገጠባቸው ከ35 በላይ ሰራተኞች ላይ ከማስጠንቀቂያም እስከ ስራ ማሰናበት የሚደርስ አስተዳደራዊ እርምጃ መውሰዱን አስታውቋል። እርምጃው የተወሰደው ደግሞ ባለፉት 6 ወራት ውስጥ በተደረገ ክትትል የስነ ምግባር ችግር እንዳለባቸው በዝርዝር በተረጋገጠ ሰራተኞች ላይ መሆኑን የባለስልጣኑ ምክትል ዋና ዳይሬክተር አቶ አማረ ታረቀኝ ተናግረዋል። በዚህም ደንብ ተላልፈው በሚገኙ አሽከርካሪዎች ላይ አስፈላጊው የህግ እርምጃ የመውሰድ ስራ ተጠናክሮ መቀጠሉን የጠቆሙት ዳይሬክተሩም ተቋሙ ከአሰራር ማሻሻያ ጎን ለጎንም የተማሪዎችን ደህንነት ለማስጠበቅ ልዩ ትኩረት ሰጥቶ እየሰራ ይገኛልም ብለዋል። በዚህም መሰረት ከ86 ትምህርት ቤቶች የተውጣጡ ከ600 በላይ ረዳት ተማሪዎች ትራፊክ ፖሊሶችን በማሰልጠን ላይ መሆኑም ተገልጿል። በአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት መሰረት እሴት የታከለበት ቡና መላክ ተጀመረ። የኢትዮጵያ ቡናና ሻይ ባለስልጣን በአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት መሰረት እሴት የታከለበት የኢትዮጵያ ቡናን ለአፍሪካ ሀገራት ገበያ መላክ መጀመሩን አስታውቋል። የአፍሪካ ሀገራት 85 በመቶ ምርታቸውን ለአውሮፓ፣ ኤሲያ፣ ሰሜንና ላቲን አሜሪካ ገበያ የሚልኩ ሲሆን በአንጻሩ ደግሞ የእርስ በርስ የንግድ ልውውጣቸው ከ15 በመቶ ያልበለጠ መሆኑን የአፍሪካ ህብረት መረጃ ያመላክታል። በመሆኑም የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ትግበራ የሀገሪቱን የእርስ በርስ የንግድ ስምምነት በማሳለጥ ምርቶችን በተመጣጣኝ ዋጋ ማቅረብና ኢኮኖሚያዊ ትስስርን እንደሚያሳድግም ታምኖበታል። አህጉራዊ ነፃ የንግድ ቀጠና ስምምነቱን የአፍሪካ ሀገራትን የንግድ ታሪፍና መሰናክል በማስወገድም ወጥ በሆነ የአሰራር ስርዓት የእርስ በርስ የትንበያ ትስስርን ማሳለጥ ዋና ዓላማው ያደረገ መሆኑን ተገልጿል። በዚህም በአፍሪካ ነፃ የንግድ ቀጠና ስምምነት መሰረት የኢትዮጵያ ቡና ገበያ መዳረሻን ለማስፋት የተሰራ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር አቶ ሻፊ ኡመር ተናግረዋል። ቀጥለናል። ውድ ተከታታዮቻችን አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ጠያቂዎች የገንዘብ ማስያዣ እንዲያቀርቡ ውሳኔ አስተላለፈች። አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ለማግኘት የዋስትና ማስያዣ ገንዘብ ከሚጠየቁ ውስጥ ማካተቷን ይፋ አድርጋለች። ባለፈው ዓመት በተወሰኑ ሀገራት ላይ ተግባራዊ በተደረገው የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15,000 ማስያዣ ማቅረብ እንዳለባቸው ውሳኔ ማስተላለፉ ይታወሳል። አሁንም ደግሞ በአሜሪካ የውጭ ጉዳይ መስሪያ ቤት ድረገጽ ላይ በወጣው ዝርዝር መረጃ መሰረት ቪዛ ለማግኘት የዋስትና ማስያዣ ገንዘብ የሚጠይቁ 38 ሀገራት የተካተቱ ሲሆን ከነዚህ ውስጥ ደግሞ 24ቱ የአፍሪካ ሀገራት ናቸው ተብሏል። በዚህም ደግሞ ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪነት ይፋ ከሆኑት ሀገራት መካከል አልጄሪያ፣ አንጎላ፣ ባንግላዴሽ፣ ኬፕ ቨርዲ፣ ኩባና ጅቡቲ ይገኙበታል። በዚህ አሰራር መደበኞችን ቢ1 እና ቢ2 የተባሉትን የስራና የቱሪስት ቪዛዎች ለማግኘት የሚያመለክቱ የሀገራቱ ዜጎች ደግሞ ጉዳያቸውን በሚመለከተው የቪዛ ባለስልጣን ውሳኔ መሰረት 5,000፣ 10,000 ወይም $15,000 ማስያዣ ማቅረብ አለባቸው ተብሏል።
በቪዛ ማመልከቻ ወቅትም የሚቀርበው የገንዘብ ማስያዣ ደግሞ አመልካቾች ቪዛ ለማግኘታቸው ዋስትና እንደማይሆንና ቪዛውን ከተከለከሉ ወይንም አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ እንደሚሆንም ተገልጿል። የአሜሪካ መንግስት በ38 ሀገራት ዜጎች ላይ የጣለው ቪዛ የማግኛ ቅድመ ሁኔታም ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር ያለመ ነው ተብሏል። ከሩሲያ የነዳጅ ዘይት በሚገዙት ህንድና ቻይና ላይ ማዕቀብ እንዲጣል የሚያስገድደው ረቂቅ ህግ ሊተገበር ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናና ህንድን ጨምሮ የሩሲያ ነዳጅን በሚገዙ ሀገራት ላይ ማዕቀብ ለመጣል የቀረበውን ረቂቅ ህግም ደግፈውታል ሲሉ ተጽዕኖ ፈጣሪ የሪፐብሊካን ሴናተር ተናግረዋል። የዩናይትድ ስቴትስ የደቡብ ካሮላይና ግዛት ሴናተር ሊንሴይ ግራሃም በጣም ውጤታማ ያሉትን ስብሰባ ተከትሎ ፕሬዝዳንት ትራምፕ የይለፍ ቃል መስጠታቸውን ተናግረዋል። ከዲሞክራት ደግሞ ሪቻርድ ብሉሜንታል ጋር የተቀረጸው የግራሃም ማዕቀብ ከሩሲያ የኤነርጂ ዘርፍ ጋር በሚሰሩ ሀገራት ላይ ወደ አሜሪካ በሚልኩት ምርቶች ላይ እስከ 500 በመቶ የሚደርስ ታሪፍ ለመጣል ስልጣን ይሰጠዋልም ተብሏል። ግራሃም የሩሲያ ፕሬዝዳንት ፑቲንን በመጥቀስ ይህ ህግ ፕሬዝዳንት ትራምፕ የፑቲንን የጦር መሳሪያ አቅም ለማጠናከር በርካሽ ዋጋ የሩሲያ ነዳጅ የሚገዙትን ሀገራት እንዲቀጡ ያስችላቸዋልም ብለዋል። በተጨማሪም ይህ ረቂቅ ህግ ፕሬዝዳንት ትራምፕ እንደ ቻይና፣ ህንድና ብራዚል ባሉ ሀገራት ላይ ለፑቲን በዩክሬን ደም መፍሰስ የገንዘብ ድጋፍ የሚያደርገውን ርካሽ የሩሲያ ዘይት መግዛታቸውን እንዲያቆሙ ለማበረታታት ትልቅ ጥቅም ይሰጠዋል ሲሉም ሴናተሩ ተናግረዋል። በዩክሬን ውስጥ በሞስኮ ጦርነት ምክንያት በሩሲያ የኢነርጂ ዘርፍ ላይ የአሜሪካና የአውሮፓ ማዕቀቦች ቢጣሉም ቻይናና ህንድ የሩሲያ ነዳጅ ዘይት ዋነኛ ገዢዎች ሆነውም ቀጥለዋል። በዚህም ቻይና በህዳር ወር ብቻ ከሩሲያ ድፍድፍ ነዳጅ ዘይት ግማሹን የገዛች ሲሆን ህንድ ደግሞ 38 በመቶውን መግዛቷን የኢነርጂና የንጹህ አየር ምርምር ማዕከል ባደረገው ትንተና አስታውቋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁም ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘ።